እንደዚህ ነገር ሆኗል ብትል ምንም የማይሞቀ የማይደምቀ ሆኖ ነው የሚቀረው። ገባችሁ? ያ ሲሪየስ ነው። ያ ግን ቃል በቃል እነሱም ልጆቹን አንተ አሳድጋቸው፣ ከዚህ በኋላ አንተ ኃላፊነት ወስደህ ራስህ የአንተ ልጆች ናቸው፣ አንተ አሳድጋቸው ከዚህ በኋላ አሉ። ቤት የለኝ ምንም የለኝ። ገባችሁ? እንደዛ እየሆነ እነሱ ቤት ኖሮ ሁለት ሆነው ማሳደግ ከብዷቸው እኔን እንደዛ ሲገፉኝ ያለኝ አማራጭ መንግስት ጋር ደወልኩ። ቤት እንባ እንዴት እንደሚቀረው አሁን ቪዲዮ ሳሳያችሁ ተብተብ አድርጉ። እኔ ዛሬ እየፈራው ያለሁት እንደዚህ ፋኒን እየጠበቀን እንዳያስወጣን ስለፈራው ነው። ተብተብ ኮፒ ሊንክ እና በጊፍት አንድ ያጣድፉት። አንድ ጊዜ ቪዲዮ ላሳያችሁ። ሁለት ዋርኒንግ ስላለኝ ስለፈራው ነው። እሺ ይቅርታ። የሚመለከታቸው ኦልሬዲ መስመር ላይ ነበርኩ። ቤት አግኝቼ ትንሽ በቃ ፊርማ ነበር የሚቀረኝ ለራሴ የሚሆን ክፍል፣ ለአንድ ወንድ ላጤ የሚሆን ክፍል ቤት አግኝቼ ፕሮሰስ ላይ ነበር የጠበቁ ነው። የተወሰነ ነው ቪዲዮ አሳይቻችሁ። ከዛ ደወልኩለት ሰውየውን። እንዴት ሆድ እንደሚብሰው እዩት ጋይስ፣ ከንፈሩ እንዴት እንደሚውጥ ቪዲዮ ከቪዲዮ ቀና ሲል ይሄ ፊት አይኑ ስር እንትን ታያላችሁ። እሺ መከፋቱ ለምን አይከፋው? መከፋት ይሄ እንኮ ከአቅሙ በላይ ስለሆነ አለም ልጆቹ ነገሮች ሲደራረብብ ውጭ ሀገር ስትሆን ምናምን ነገሮች ምናምን ሆድ ይብሳል። ገባችሁ? በጣም ይብሳል። አንተ ያሰብከው ሌላ እነሱ የሚያደርጉት ሌላ ሲሆንብህ ይከፋል። ገባችሁ? እንጂ ልጆች ማሳደግ ከብዶት አለም። እንደውም ለልጆች ማሳደግ ምቹ ባህሪ ያለው ቢኖር ፋኒ ነው ብዬ ነው የማስበው። ፋኒ ነው። ለምን? ትዕግስተኛ ነው። ቤት ቴኬር ማድረግ፣ ቤት ማጽዳት፣ ቤት ምግብ መስራት፣ ልጆችን መጠበቅ ምናምን ችግር ያለበት ሰው አይመስለኝም። ገባችሁ? ያ ለዛ እንደውም ምቹ ነው። እነሱ ገና ህልማቸው አር መበጥበጥ ላይ ነው ያሉት። ካካ መበጥበጥ፣ ገና መደነስ፣ ገና ዱባይ ሄደን ጥፍር እንሰራለን፣ ገና ዱባይ ሄደን ጸጉር እናስተክላለን ምናምን ነው የሚሉት። ገባችሁ? ህልማቸው ነው ጸጉር ማስተከል፣ ህልማቸው ነው ጥፍር ቀለም መቀባት፣ ህልማቸው ነው ገና ወይ ባጭ ስለመግባት። አሁን ለዚህ ቅዠት ራሱ አያስፈልገውም? አይበቃውም? አሁን ጸጉር ለመለጠፍ እዚህ ላይ የሆነ አውራ ቀንድ አውጣ ለመለጠፍ ገይስ ህልም ያስፈልገዋል። ይሄ ቅዠት ራሱ አይበዛበትም? ጠዋት ተነስተ ሄደ ዝም ብለህ አታስተክለው? ጠዋት ተነስተ ዝም ብለህ እስቲ ማገባ ይሄውን ህልም ያስፈልገዋል? ውጭ ሀገር ቁጭ ብለህ አጃይብ ረቢ ነው። እንደዚህ ነው በቃ ለዛሬ እንደምንም ከልጆቹ ጋር እደር፣ ነገ ጠዋት ቢሮና ከዛኛ እናመቻችላለን ቤት አሉ። ልጆች ከያዛችሁ ደግሞ ቀልድ አያውቁም እዚህ ሀገር። ልጆቹን ይዤ ሄድኩ። በነጋታው ትምህርት ቤት ቀሩ። ነገርኳቸው። ትምህርት ቤት ከዚህ በኋላ እኔ ጋር ነው ያሉት፣ በአንድ ልብስ ነው ያሉት። እናታቸው መቀበል አልፈልግም፣ እዛ ቤት አይገቡም፣ ኃላፊነቱን አንተ ወስደህ ማሳደግ አለብህ ተብያለሁ። ከዚህ በኋላ እኛም ቤት የለንም፣ ሁሉ ነገር ኮንትራታችን ጨርሰናል፣ ከዚህ ቤት ነው ያለችኝ ቃል በቃል። ቢሮ ሄድኩ። እዚህ ጋር እንባውን ታያላችሁ። እዚህ ብሎ ክስ ሲያደርግ ቢሮ እንደሄድኩ ሁሉ ነገር ነገርኳቸው፣ የተፈጠረውን ነገር። እኔም ቤት እንደሌለኝ ስለሚያውቁ ሌላ ቤት ነበር የያዙት። አሁን ደግሞ ለልጆቹ ደግሞ ከመጣ ሌላ ደግሞ ቤት መፈለግ አለበት። 1-2 ሰዓትም አልፈጀባቸውም። ቁጭ አልኩ፣ አወራሁ ምናምን ሁሉ ነገር። እንደውም መንግስት ያሳደጋቸው ወይስ አንተ ታሳድጋቸዋለህ ያሉ። አይኔ ከልክ አያችሁ ጋይስ፣ አያችሁ ቅድም ምንድን ነው ያልኳችሁ? አያችሁ እኛ እንውሰዳቸው ወይስ አንተ ታሳድጋለህ አሉት። ቀጥታ እኛ እንውሰዳቸው ያሉት ለምን እንደሆነ ታውቃላችሁ? ቤተሰብ እናት ለማለ ህጻናት የሚያደርሱት ኢንፎርሜሽን አለ አይደል? ዛሬ እሱ ነው የሚወስደው። እኛ እንደዚህ የሚል ስሞታው እነሱ እየጻፉት ይሄዳሉ። አላልኳችሁ ጋይስ? እኔ ውጭ ሀገር ነው ልጅ ያሳደግኩት። ያ ነገር ደርሶብኝ አይደለም። ልጅ ስታሳድግ ልጆች የደረሰባቸውን ወላጆች ታውቃለህ። ገባችሁ? ያ እኔ ውጭ ሀገርን ተማምኛለም ልጅ የወለድኩት። ኖርዌይ ምን እንደሆነ ሳላውቅ ነው እኔ ልጅ የወለድኩት። ገባችሁ? ያ ለልጄን የማልቆጣው እናንተን የማልለው ህጉን ፈርቼ አይደለም። ልጄ ስለሚያሳዝነኝ የልጄ አይን ውስጥ ፍቅር ስላለ ነው። ልጅነቴን ስለሚያስታውሰኝ ነው። እንኳን ራቤን ብሎ አይደለም መጥቶ እንደዚህ ካየኝ ብቻ ራሱ በቃ ለሱ ያለውን ከጉድልኩ አይነት ነው የሚሰማኝ። በጣም ነው የሚብሰኝ። ገባችሁ? ያንን እንኳን ልጄ እንኳን አስተማሪ መንግስት ያውቋል እዚህ ሀገር። አንድ ቀንም ወቻውት ተደርጌ አላውቅም በልጅ ጉዳይ ላይ አንድ ቀን።
አንድ ቀንም ታይቼ አላውቅም። እንዴት ነው ምናምን ተብዬ ትምህርት ቤት ውስጥ ከሚማሩ ተማሪዎች 2 ልጆች ነው 3 ልጆች ናቸው በስነ ስርዓት ልብስ የሚለብሱ ተብሎ የተቀመጠው። የኔ ልጅ በስነ ስርዓት ይሄንን አውቀዋለሁ። የልጆችን አስተዳደግ ምን አይነት ስንቱ ፈርጥጦ ሌላ ሀገር ኬንያ፣ ኢትዮጵያ ምናምን እየሄደ ልጁ እንደሚያሳድግ እኔ ከኔ ጋር የነበሩ ሰዎች ያውቃሉ። ቴኬር ባለማድረጋቸው ማለ ህጻናትን ፈርተው ፓስፖርት ልክ እንዳገኙ ዜግነት ፈርጥጠው ሌላ ሀገር ሄዳሉ። ልጆቻቸውን እዛ ላይ ያስተምሩ ወይም ህመምተኛ ሆነው ምናምን እንደገና ሙቭ አድርጎ ይመጣሉ። እንደዚሁ ላይፋቸው ይባክናል ማለት ነው። እነሱ እዛ ሄደው ሲመጡ እኛ እዚሁ ያለን እዚሁ ህይወታችንን ተረጋግተን እየኖርን ያለን። ገባችሁ? ያ በዛ የተነሳ አውቀዋለሁ ልላችሁ ፈልጌ ፋኒ ፖሊሶች ምን ብለው ጠየቁት? ልጆቹን እኛ እንውሰድ ወይስ አንተ ኃላፊነት ትወስዳለህ አሉት። አያችሁ? የእሱን ተስፋ አይተው ነው የጠየቁት እንጂ ኦልሬዲ በእናትና ምናምን ተስፋ ቆርጠዋል ማለት ነው። ኦልሬዲ ከማለ ህጻናትና ከእንትን ኢንፎርሜሽን በቂ አግኝተዋል ማለት ነው። ግን አባትየው ላይ ፍላጎቱን እንጠይቀው የሚል እሱ ላይ ተስፋ ስላዩ ብቻ ነው። ተስፋ ባይኖር ኖሮ ከማለ ህጻናት ልጆቹ የት ከተማ እንዳሉ አያሳዩቸውም። በነገራችን ላይ ይህን ታውቃላችሁ። የት ስቴት ስንት ልጆች ተነጥቀው ስቴት የት እንደሚኖሩ ራሱ ለእናትና አባት አያውቁም። የነሱ ትልቁ ምልልስ በየቀበሌ በየፍርድ ቤት የሚመላለሱት የት ከተማ እንዳሉ ብቻ እንኳን እንወቅ ነው። አታውቅም፣ ልጁን ትረብሻለህ ይለዋል። ገባችሁ? ያ እነሱ ካላመኑብህ የተሰጣቸው ኢንፎርሜሽን አንተ ላይም የሚያዘነብል ከሆነም እንደሚያደርጉ ታውቃለህ። ከማለ ህጻናት ልጆቹ ዛሬ አይመጡም፣ ልትወስዳቸው እንዳትመጣ ሁነኛ ቦታ ነው ያሉት ብሎ ይነግራል። የት ነው ያሉት አታውቅም። ከምዕራብ ከወሰዱ ምስራቅ ላይ ነው ልጅህ የሚኖረው። ዩ ዶንት ኖ ዌር። ይሄ የሚያመለክተው ምንድነው? ማለ ህጻናቶች ለፋኒ ምን ዘገባ እንደሰጡ እዚህ ጋር ራሳችሁ አስቡት ማለት ነው። በቃ እኛ እናሳድግ ወይ አንተ ማለት እኛ ማለት ኦልሬዲ እነ ሳምሪ ላይ ተስፋ ቆርጠዋል። በቂ ኢንፎርሜሽን በእነሱ ጉዳይ ላይ ከማለ ህጻናት አግኝተዋል። ገባችሁ? ዛሴ ሰበብ ነው የሚፈልጉብህ ስደተኛ እንደውም ለማሰቃየት። ይሄ ቁጭ ብሎ እየተቀለበበኝ የእኛን ተማምኖ ነው ብር ልጆች የወለደው ብሎ በልጆች ምክንያት ስሙኒ እንዳታገኝ አንተ የምታገኘውን ብር ለአሳዳጊ እየሰጡ ልጅ ያሳድጋሉ። ያ እኔ አባታቸው ያለውማ ማንም መንግስት እጃቸውን አይወስድም ብዬ ልጆቹ እንዳይሰሙ ብለው በሌላ ክፍል ወስደው ነው የጠየቁኝ። ገባችሁ? ይሄን ያለ ልጆች ተጨንቀው ማለት ነው እኛ ጋር እንግዲህ ፖሊሶቹ ልጆቹ ሌላ ቦታ አስቀምጠው እኛ እናሳድግ ምናምን ብሎ የጠየቁት ፋኒን ለብቻ ሆኖ እናትና አያቶችስ እዛው ልጆቹ ፊት ነው አትገቡም ተብሎ የተባረሩት። እንግዲህ አስቡት። አያችሁ? እዛው ልጆቹ ፊት ነው እንቁላልና ምኑን ፊቱ ላይ ደፉበት። አያችሁ? በዛ በብርድ አትገቡም እዚህ ቤት እዛው ልጆችን አሳድግ የተባለው እነ ፊሎ እያዩ ነው እያዩ ነው። ህፃን እያደገ ያለ አሁን እነ ሳምሪን ሲያስታውሱ አይምሯቸው ላይ የሚመጣው የመጨረሻ ትዝታ እቺ ናት። ሁሌም የሆነም ቦታ የምታስታውሰው ለመጨረሻ ጊዜ ያለን ትውስታ ነው። ከሳምሪም ሆነ ከጂጂ ጋር ያላቸው ትውስታ የመጨረሻ ምንድን ነው? አትገቡም ነው። ያ ነገር አይምሯቸው ላይ ነው። 4 ነጥብ። አልገባችሁ? እኔ ለፋኒ ልጆቹን ሰጡ ያልኩት ፋኒ እንዴት ልጆቹን ያሳድጋል በሚል አይደለም። እንዴት
በእንደዚህ አይነት መንገድ ፋኒን ይጥሉት፣ ፋኒን ምን ይበሉት? ስለ ልጆቹ እንኳን ትንሽ 1% እንዴት አላሰቡም? ለምን በቴሌፎን አትምጣብን አላሉትም? እና እዛ አልተጨቃጨቁም፣ አልተሰዳደቡም? ልጆቹ ፌስ ለምን ያን ያደርጋሉ? ትንሽ ለልጆቹ አይጨነቁም ወይ ነበር ያልኩት። ጋይስ እኔ በጣም ጎበዝ ነኝ። ይሁንት ይህም ፋሚሊ ገና የሚወለደው ማንነታቸውን እኔ ማውቅ አይመስላችሁ? እኔም ማውቅ አይመስላችሁ? ይሄ የሚዲያን ትርኪ ምርኪ እኔ ጠንቅቄ ማውቅ አይመስላችሁ? መነጽር አድርጋ ስትመጣ እኔ ምን ልታወራ እንደምትፈልግ አውቃታለች እቺ ብላ ስትመጣ ለምን እንደምትመጣ አውቃታል። እናቴ እንደኔ የሚያውቃት ሰው እንደሌለ ታውቃለች። ባለፈው ፊራ ጋይታችሁ ከሆነ መቼም በጣም ታውቂናለሽ እኔና ዮኒን ታውቂያለሽ ብላለች። ሄልዬ ለካ እሷ ይሄን ጉድ ሰርታ ነው ለካ ሄልዬ ብላ ፊራ ጋር ስታናግረኝ ነበር። ለዛሬ ሄልዬ ልበልሽ፣ ሄሉ ታውቂያለሽ አይደለ? እዚህ ሚዲያ ላይ እየተከናወነ ያለው መቼም እኔና ዮኒን በጣም ታውቂናለሽ ብላ ሄሉዬ ለካ ያለችኝ። ጋይስ ይሄን ነገር ሰምታ እንዴት ዝም አለች ብላ ነው። እኔ እኮ አልሰማሁም። የፋኒን ቪዲዮ እንኳን ከ2 ቀን በኋላ ነው ሪያክሽን ሳረግ ሳወራበት አይተው ሄለን እኛ እኮ የምታውቅ ይመስልናል። ያ እንዴት ሰምታ ዝም አለች ነው ለካ ያለች። ሄል እያለችኝ አልገባኝም። ሄሊ ስትለኝ ስሟን አልጠራም ስትለኝ ነበር እኮ ስንት ዓመት። ለካ ዋቱ ጅሬ ይላል ያገሬ ሰው። ዋቱ ጅሬ ይላል አካሲሳ ዋቱ ጅሬ ማለት የሆነ ነገር አለ ማለት ነው። እንደዛ ነው እንዴ? አካሲሳ ማለት ኦሮምኛም በዛው ላስተምሩ ወይስ አንተ ታሳድጋቸዋለህ ብለውኝ ማለት ነው። እንደ ወንድ ያው ሪስፖንሲቢሊቲ አይወስድም ብለው አያስበው ይሆናል። ገባችሁ? ኧረ እኔ ችግር የለውም ከእኔ ጋር ያድጋለሁ በቃ ችግር የለውም ብለው ወዲያውኑ ደዋወሉ። ለጊዜው ማረፊያ ቤት ያሳዩዋችሁ ቤት እዛ ቤት ወሰዱን። የዛኑ ቀን ማለት ነው በንጋታው እግዚአብሔር ሲራይ ፋኒን ከማስገባቴ በፊት ይህን ቪዲዮ ይጨርስ። ከዛ በኋላ ራቁት ፎቶ የምትላኩልኝ ከዛን ፋኒን እንጠብቃለን ማለት ነው። እሺ አሁን 5 ደቂቃ በኋላ ቪዲዮን ያልቃል። ሙሉን ቪዲዮ እርግጠኛ ነኝ ሁሉም ነሰሰሪ ስለሆነ መጨረስ አለብኝ። እሺ ቴንክ ዩ። ያ አንድ ኢንሳይደሮቼን አምናለሁ። 2 እኔ የተናገርኩት ነገር እውነት ነው ውሸት የሚለውን ነገር ራሴ ላይ ሪሰርች የምሰራ ሰው ነኝ። እኔ ዝም ብዬ ነው የማወራው ወይስ እንዴት ነው የሚለውን ራሴ ያልኩትን ነገር ለማረጋገጥ ስለምፈልግ ማለት ነው። 2 ደግሞ ፋኒን በጣም ልረዳው ፈልጋለሁ። ተረድቼዋለሁ፣ ግን በራሴ ግምት ብቻ ሳይሆን የእውነት ራሱ ከሚያወራውም ደግሞ የእኔ ግምት ልክ ነው ልክ አይደለም ማለትም ፈልጋለሁ። ገባችሁ? ዛሴት እንደገና ደግሞ አታሳፍሩኝም። ፋኒ ሲመጣ ፕሊዝ ሰፖርት አድርጉልኝ። ሰፖርት ማለት ፍቅራችሁን አሳዩት። ፎሎ አድርጉት። እኔ ማንኝ እኔ ምን ያህል ፎሎ ነው ያለኝ? እኔ እኮ ለራሴ ደሃ የለም። አንዳንድ እናት የለችም በባዶ እግሯ በጫማ ሳይኖሯት እየሄደች ግን ልጆቿን አስተምራ ጥሩ ደረጃ የምታደርስ እናት የለችም። የእኔ ፔጅ ማለት እንደዛ ነው። ለራሴ ሀብታም አይደለሁም ትልቅ አይደለሁም ምናምን፣ ግን ስንት ሰው በእኔ ፔጅ ውስጥ ያለፈ ነው። ከድሮ ጀምሮ በእኔ ፔጅ ውስጥ ያለፉ ናቸው። የእኛ ፔጅ ተከታዮቼም ሆነ እኔ ለሰዎች እንሆናለን፣ ለእኔ አይደለንም። እኔም ደግሞ ያን ነገር አምኜ ተቀብያለሁ። የሆነ የእናት ባህሪ የለም ያ ነገር በቃ ሄለን እናት ናት አያስፈልጋትም አይነት አቋም ላይ ነው ያሉት። እኔም ያን ነገር አምኜ ተቀብያለሁ። አምኜ ተቀብያለሁ። እና ቢያንስ ፋኒን እንዳታሳፍሩት ፕሊዝ፣ እንዳታሳፍሩ ሲሆን እኔ እንዳታሳፍሩ ፕሊዝ። ትላንት አምኛችሁ ነው 1000 ጊዜ ጻፍኩት። እሺ ከዛን እንዲህ ብሎ ላከልኝ፣ ጣት ምልክት እንደዚህ ላከልኝ። በቃ ወንድ ልጅ ብዙ ያወራማ፣ እኛ ተግባብተናል። ያ ወንዶች ሳይሆን የተረጃ ወንድ ልጅ አለኝ። ከወንድ ልጅ ጋር የኖርኩት አባቴን ነው የምወደው። በዛ እረዳዋለሁ። ያ ብላኝ ልጆችም እነሱ ቀልድ ስለሚያውቁ ወዲያው ተመቻቸልን፣ ቤት አገኘን። በቃ ቀን ተጀመረ ደግሞ ሌላ ህይወት።
ከአንድ ህይወት ወደ ሌላ ህይወት በአንዴ ቤት አልባ ነበርኩ። ቤት አገኘው። ልጆች እኔ ጋር ነበሩ። ልጆቹ እኔ ጋር መጡ። እግዚአብሔር ስለፈቀደው ነው ሁሉ ነገር የተደረገው። መንገድ ላይም እንደዛ ተከራክሬ ልጆቹን እንትን ማለት ያው ሁሉ የምፈጠረው ማሰንጀር ላኩልኝ። ቤት አገኘው። ከዛ ትምህርት ቤት መውሰድ ጀመርኩ። በማሰንጀር ላኪልኝ። ለስራ ቦታ የነገርኩ ስራ መስራት እንደማልችል ከዚህ በኋላ ያለውን ነገር አስረዳሁት። ኦኬ ተባለ። መንግስት ሲስተም ውስጥ ገባው። እንዳልኳቸው ቤት አገኘው። ሌላ ቤት ደግሞ እየፈለጉልኝ ለጊዜው እዚህ ረፋሉኝ። ትምህርት ቤት መውሰድ ጀመርኩ። ኦኬ ልጆቹ እቃ ሌላ ቤት የሚፈልጉለት ምንድን ነው? እርግጠኛ ነኝ አሁን ያለበት ቤት አንድ መኝታ ቤት፣ አንድ ሳሎን፣ እንደዛ ነው። ልጆቹ ከእሱ ጋር እንደሚኖሩ አያችሁ፣ አረጋግጠዋል ማለት ነው። ስላረጋገጡ 2 ክፍል ቤት ነው አሁን የሚሰጡት፣ የልጆቹ ክፍል እና የእሱ ክፍል። ለምን? ልጆች አሳዳጊ ስለሆነ እሱም ፕራይቬት ይኖረዋል። ያንን ፕራይቬሲህን ይጠበቅልሃል። እና መንግስት ምን ያህል በፋኒ እንዳመነ የምታውቁት 2ኛ ቤት ሊፈልግለት ጊዜያዊ ቤት ቢሆን በሱ ባይተማመኑ ኖሮ 2ኛ ቤት አሁን ቀጠሮ አያዝለትም ሊሰጠው። ገባችሁ? 2ኛ ቤት ማለት ሌላ ቤት ማለት ነው። ይሄ አሁን ጊዜያዊ ቤት ነው፣ 1 ክፍል ቤት። አሁን 3 ክፍል 2 ክፍል ቤት ነው የሚሰጠው። ያ ማለት አምነውብሃል ማለት ነው። አምነውብሃል። ዛሴት በራሳቸው ጊዜ ነው እንደዚህ ሂደቱን ያፋጠኑለት። በነገራችን ላይ ገፍተውት ፊት ለፊት ላይ እንደዛ ማድረጋቸው፣ መበተናቸው፣ ምን ባለታቸው፣ አናስገባ ማለታቸው በቃ ልጆቹ ሰው እንደሌላቸው እራሳቸውን የመሰከሩት። ይህን ነገር በድብቅ ቢያደርጉ ኖሮ ለፋኒ ማሳመን በጣም ከባድ ነበር። ለምን? ልጆች ከእናት ጋር ነው መቀመጥ ስለሚባል ማለት ነው። ያ ሁላ ዙሩን ያከብድበት ነበር። በነገራችን ላይ እግዚአብሔር ሲረዳችሁ ነገሮች እንደዚህ ያቀልላችኋል። የእውነት ዛሴት ፋኒ ጨፋሪ ምናምን ጠጪ ምናምን ጅራሬ ቢሆን ኖሮ እንደነሱ ልጆችን አምኖ መቀበል ወይም ደግሞ ልጆችን ማሳደግ ወይ ይከብደዋል እንላለን። ልጁ እንደዚህ አይነት ባህሪ የለውም። የመጠጣት፣ የመዞር፣ ማምሸት፣ በየቦታው የመተኛት ልምድ ስለሌለው አይከብደው። ይህንን እንዳትፈሩ። ምናልባት ከእንደዚህ አይነት ጭቅጭቅና ምናምን ነገር በቃ እየሄዱ የማይፋቱት ነገር ከተማ እንዲቀይር ራሱን 3 ወር ለምን እንደዚህ አይነት ቤት ሰጥተውት ምን ብለውት ያንን ትቶ ሌላ ከተማ ከሄደ የሌላው ከተማ ከንቲባ ወይ የሌላው ከተማ መዘጋጃ ሊቀበለው 3 ወር ራሱን ማስተዳደር አለበት። ፋኒ አሁን ሌላ ከተማ ሙቭ ለማድረግ የ3 ወር ራሱን ማስተዳደር ያስፈልገዋል። 3 ወር ሙሉ የቤት ኪራይ የምናምን የምግብ ልጆች እንደሄደ ልጆችን ግዴታ ማስገባት አለበት። ያ ከዛ ከተማ ሙቭ ያድርግ ከተባለ ገባችሁ? ዛሴት እና በዩቱብ በሚለቀው ነገር ሰፖርት እናርገው፣ ሰብስክራይብ እናርገው፣ ቲክቶክ ላይም ሰፖርት እናርገው፣ ፎሎ እናርገው፣ እንትን እንበለው። የሚያዋርደን ልጅ አይደለም። ትክክለኛ ሰው ነው። ለእውቅና ብንሰጠው ማንቆጭበት ሰው ነው። ስንቱ አለ። አንተ እውቅና ሰጥተው ቁጭ ብለው ዘረን ሲሰድብ የሚውለው ማንነትን የሚሰድብ ምንን የሚሰድብ እንደዚህ አይነት ማንነት ልጅ ያለው ልጅ አይደል። እናቴ ትሙት ያ አይደል። አሁን ናና ጌም ተጫወት ቢባል ፋኒ ያፍራል። እናቴ ትሙት ያፍራል። ያፍራል። የሆነ ሼም ይዘዋል ብዬ አስባለሁ። ያ ጠየቁ። መጫወቻ የገዛውላቸው ስኩተር አለ፣ ሳይክልም አለ፣ ልብስም አለ ገዝቼ በቅርብ እንኳን የሰጠዋቸው ያለ ምንም ልብስ ነው ልጆቹ እኔ ጋ ያሉት። እና ልብስ ስጡኝ አንሰጥም፣ እቃቸውን ስጡኝ አያችሁ፣ ልብስ ስጡኝ አንሰጥም፣ ሳይክል ምናምን በጊዜ ገዝቶላቸው ነበር አንሰጥም። ሊነዱት ነው እንዴ? ጋይ ሰመኑን ቆራሌው አለ ኢትዮጵያ ላሉ ጀርመን ላይ ቆራሌው አለ፣ ልዋጭ አለ። በቢራና በሁማኔር የሚቀየር ልዋጭ አለ። ሀገር ቤት እኛ የምናውቀው ጠርሙስ ትሰጣለህ፣ ብር ትወስዳለህ፣ ልብስ ትሰጣለህ፣ ማብኪያ ትወስዳለህ፣ በዋቃ ትወስዳለህ። እዛ ግን ልብስ ትሰጣለህ፣ ቢራ ይሰጣል፣ ሁማኔር ይሰጣል። 4 ነጥብ። ለምን አባታቸው ነው የሚፈልጉት? ተደገስ ምንድን ነው የሚያደርጉለት? አይ ምንድነው ታጉን ሄደው ሊቀይሩት ነው እንዴ? ባለፈው እሱ ገዝቶ የሰጣቸውን ልብስ ታጉን አልገነጠሉም እንዴ? ደረሰኙን ስጣን ሄደን እንመልስ ሲሉ ነበር።
እኔ አሁን ምን ያደርግልኛል? ግን የልጄ ልብስ ልጄ ቤት ከሌለ ምን ያደርጋል? ይሄ የፋኒ ማጎሳቆል ብቻ ዘመቻ ነው እንዴ? የልጆችን ማጎሳቆል ዘመቻ ነው እንጂ ስትል ትውላለች ቀኑ ሙሉ። ዲፕረሱ ስትኖር ላይቭ ላይ እንደምታበዛን ያውቃታለሁ ሳምሪ። እኔ በምገባና በመውጣ ሰዓት ነው እሷ ራሱ ከእናቷ ለምዳ እንግባ እንግባ ይባባላሉ። እንግባ ገብታለች ያቺ አይጥ ይባባላሉ። ገባች እኮ ሀደኮ ገባች እንግባ ይባባላሉ። ደስታችሁም ሆነ ችግራችሁ በእኔ መዳፍ ውስጥ ነው ያላችሁት። እኔ ሳሽከረክራችሁ፣ እኔ እንዴት ጨብጣችሁ እንትን ትላለች፣ ስፈታችሁ ካካችሁን ትበጠብጣላችሁ። እዛ ሴት ከድሮ ጀምሮ በእኔ ቁጥጥር ስር ነው ያላችሁ። ልቃ ያላቸውን መጫወቻቸውን ስለዚህ አንሰጥም። ለልጆቹ ምንም ነገር መስጠት አልፈለጉም። በቃ ሁሉ ነገር ዘጉብኝ ማለት ነው። እኔ ደግሞ ለምን በእኔ ምክንያት ለምን ልጆች ይጎዳሉ? ጋይስ ተብተብ እያደረጋችሁ ኮፒ ሊንክ እያደረጋችሁ ይሄ ቤት እኮ ጊፍት ይፈልጋል። ደግሞ ያ ሀብታም መስላችኋለሁ አይደል? እንዲህ ደልቶኝ ስታዩኝ ሀብታም መስላችኋለሁ። ተፈጥሮዬ ነው ተፈጥሮዬ ነው ሀብታም እንጂ ሪያሊቲ ነቲንግ። ኤነሚ አስሬ በሌላ ስም ከምትገባ ለምን አንበሳ ሰጥታ አትወጣ ወይ ሰጥሻ አትወጪ? ሚስጥራዊ ኒክ ማለት ነው። ሚስጥራዊ ያ ከኔ ጋር ባላቸው ጸብ ከኔ ጋር እልህ በተጋቡ ቁጥር ልጆቹ ለምን ይጎዳል? ልጆቹ ለምን ለመጉዳት ይሞክራሉ? እኔ ከእነሱ ጋር ብጣላም ገና ለገና ተጣለው ብዬ ለልጆቹ ልብስ ገዝቼ ወይ አልሰጥም አይደለም ወይ እንደዚህ አላደርግም አይደለም። በቃ ለልጆቹ የሚያስፈልጋቸው ነገር ራሴ በምችለው መንገድ አደርጋለሁ። እነሱ ስቲል ቪዲዮ ላይ እንደምታዩት እናትየው አያትየው መሳደቧን አታቆምም። በሳምሪ አፍ እሷ ትሳደብላታለች። ያው የምታውቁት ነገር ነው እና ያ ነገር እየተካሄደ ከእኔ ብዙ ነገር ይጠብቃሉ። ብዙ ነገር እንዳረግ ንዴቱ አለ፣ ስድቡ አለ፣ ዛቻው አለ፣ ቤተሰብ መሳደብ አለ እና ልብሱን ከለከሉኝ፣ ምንም እቃ ከለከሉኝ። ስቲል መንግስት ጋር ስላለ ሁሉ ነገር በመንግስት ፕሮሰስ እኔ ጋርም ያለኝም ብር ልብስ ከለከሉኝ እንጂ እኔ ከለከሉኝ። አስባችሁታል ጋይስ? በእናታችሁ ዝም ብላችሁ ፋኒን እንኳን ለምትጠሉ ሰዎች ማለት ነው። ፋኒን ኦኬ ልብስን አንሰጥም ዱቄት መስለህ ሂድ፣ የአባት ነው ባል ስለሆነ ምናምን ነገር ተናዳበት ምናምን ያለኔ አይደምቅ ምናምን ለማለት ይሆንሽ ችግር የለውም። አሁን ልጆች በዚህ በቪንተር ብርድ እንደዚህ ቆፍ አድርጎ በሚሄድበት ቦታ ልብስ አልሰጥም ይባላል? ማለህፃናት የሚሄዱ የአንተ ልጅ ከሌላው ልጅ ቆሽሸው ሸተው ማለህፃን ውስጥ ህፃናቶች እንደዚህ ሲያያቸው እውነት አይምሯቸው ተቀበልላቸው? አልገባችሁም? አይገባችሁ። ልጅ ግን ብዙዎቻችሁ አላችሁ። እኔ ጋይስ ምግብ ስትማር የትልልቆች ትምህርት ቤት የተለየ የትንንሾች የተለየ አይደለም። ከልጆቹ ጋር አብረን ነው የምትማረው። ከልጆች ጋር አብረን ነው የምትማረው። በቃ ምግብ ዲፓርትመንት ነው፣ ወደዛ ነው የምትገባው። ለምን 17 ልጅ አመት አይሆንም? ለምን 18 አይሆንም? ወይ ለምን 50 አይሆንም? እድሉና ጊዜው እንትኑ ካጋጠመ ክፍት ፎጣና ሶኩ ከተቀበሉ ከነሱ ጋር የምትማረው። ዛት ሚንስ ከነጮች ልጆች ጋር መማርን እድሉን አግኝቻለሁ። 2 አመት ማለት ነው። 2 አመት ከነሱ ጋር ቁጭ ብዬ ነው የተማርኩት። 17 አመትም ይሁን እንደዛ አብሬ ቁጭ ብዬ ተምሬያለሁ። እንዴት ቁጭ ብለው ስለ ፋሽን እና ስለ ምናምን እንደሚነጋገሩ ፎከሳቸው ምን ላይ እንደሆነ እኔ የነጮችን ልጆች አውቃቸዋለሁ። አብሬያቸው 2 አመት ተምሬያለሁ። ያ ለአንተ የተለየ ክላስ አይሰጥም። ትምህርት ቤት ውስጥ በጣም ነው እርስ በራስ ገለልተኝነት የሚደራረጉት። ቲክቶክ ላይ እና በየምናምን ላይ በሚለቀው ቪዲዮ መልኩ ራሱ የተለየ ከሆነ እንዴት ብሎ እንደሚያሸማቅቋቸው ታውቃል? እዚስ ዩ ይላሉ። ያ ሲል
ስቀው ይሄዳሉ። መልክ አስጠላል አሁን ያለው ለማለት ሲነጋገሩ በጣም ማለት መንግስት የሚሰጣቸው ብር አለ አይደል? ያንን ብራቸውን ቤተሰብ ስለማይነካባቸው ልብስ ኦርደር በማድረግ ጫማ ኦርደር በማድረግ ነው ቁጭ ብሎ ጊዜያቸውን የሚያሳልፉት። 10 ጊዜ ካፍቴሪያ እየሄዱ እኔን እኛ ለሚፈልጉትን ምግብ እየገዙ ምናምን በዛ ነው ብራቸውን እንጆ የሚያደርጉት። እኛ ሀበሻዎች ነን የልጆቻችንን ብር ሰብስበን ቤት የምንከራይበት፣ ቤት የምንገዛበት፣ ዱቄት የምንገዛበት። ነጮች ልጁ ማጠራቀም ከፈለገ ይጠራቀማል፣ ማጠራቀም ካልፈለገ ደግሞ ብሩ ይቀመጥለታል። ሙቭ ሲያደርግ ብሩ ያንኑ ይወስዳል ማለት ነው። ያ እና ማለት ህጻናት ላይም ምን አይነት ልብስ ምን እንደበሰበሰ ምናምን ማለት ልጆች ሲበርዳቸው ራሱ እነዚህ ማለት ህጻናት ጠባቂዎች እንዴት እንደሚጨነቁ ምን አይነት ልብስ ይዘህ መሄድ እንዳለብህ ምን አይነት ልብስ እስኮርታ መስቀመጥ እንዳለበት እንዳለ ገና ትምህርት ልጆቹን ስታስገባ የሚሰጥ ሊስቶች አሉ። የምትበላው ምግብ ምን አይነት ገንቢና ገንቢ እንዳልሆነ ቼክ ነው የሚደረገው። ማለት እነሱ ሊቆጣጠሩ አይደለም፣ ልጆቹ ራሱ ያፍራሉ። ያኛው እዚህ ጋር ደህና ምግብ ምናምን እንደዚህ ሲበላ አንተ ገና ገንፎ አንስተህ ስትበላ እንጀራ አንስተህ ስትበላ አቴንሽን ሲከር ነው የምትሆነው። ሁሉም አይን ነው ላይ ለሚያርፈው ልጅ ስትሆን ይሰማሃል። ትልቅ ሰው ስንሆን ነው እንዳውም ደንታ ቢስ የምንሆነው። ለምን ህይወትን ስላየ ነው ምናምን ነገር ገባችሁ? እና ዘንጠ ስትሄድ ልጆቹ ራሱ ፊንት ቆንጆ ምናምን ነገር እንደዚህ ይላሉ። እና ያ ለአንተ ሞራል ነው ለልጆች ገባችሁ? እንግዲህ አስቡ ይህንን ነገር ሳምሪ ስለ ትምህርት ቤት አታውቅም እንዳትባል። እኔ እንኳን ትልቋ ከልጆች ጋር የመማር እድሉ ገጥሞኛል ለ2 ዓመት። እሷም ያ እድል ገጥሟታል ገባችሁ? ታውቋለች የትምህርት ቤት እያንዳንዱ የምታደርገው የምትለብሰው ጫማ እንደዚህ እንደሚታይ ገባችሁ? የሚታየው ሌላ የሚያዩት ነገር ስለሌላቸው ነው የሚያዩት እንጂ ኢት ኢዝ ኖት ቢግ ዲ ቢሆንም ግን በዛ ሰዓት ትኩረት የሚቆጣጠርና ለልጆች ደግሞ የሆነ ስሜታቸውን የሚቀይር ነገር ነው ገባችሁ? ይሄን ነገር እንኳን ከግንዛቤ ውስጥ አላስገቡትም ገባችሁ? ከግንዛቤ ውስጥ አላስገቡትም። ልጆቹ በአንድ ልብስ ቆሽሸው ባይቆሽሹም ራሱ ጠረን ይኖራል። ምን ይኖራል? ወይም ደግሞ እሱ እንኳን ባይኖር ትናንትም የለበሱትን ልብስ ዛሬም ሲለብሱ ነገም ሲለብሱ ምን ስሜት ሊሰማቸው እንደሚችል እንኳን ግንዛቤ ውስጥ አላስገቡ። ሳምሪ እንኳን ራቁትሽን ላይቭ ላይ አይደለም ወደፊት እንኳን ካካሽን መበጥበጥ አይደለም ንፍጥና ምናምንሽን እንኳን ብትበጣብጪ የፈለገ ብር ለማግኘት ነው። ምንም አይደል። ሰው ለአንድ ነፍሱ ብር ለማግኘት እንደዚህ መበጥበጥ ያለ አይመስለኝ። ልጆችሽ በተለይ ሳምር እንትና ፊሎ የእውነት ነው የምነግርሽ። በቃ ቂም ያዘች። ካሁን በኋላ ከኢትዮጵያ ከጀርመን እስከ ኢትዮጵያ ቅጥልጥል ያለ ወርቅ ብታነጥፊላት ያንን አትወደውም አይደለም፣ ትራመድበታለች። ግን ትልቁን ቦታ አይምሯ ላይ የያዘው ያቺ ቀን ነው። በቃ ልጆች እንደዚህ ነው አይምሯቸው ላይ። ያ እየተጠቀምኩ ልብስም ገዛውላቸው መጫወቻም ቀስ በቀስ እያሟላውላቸው ነው። አዲስ ህይወት ተጀመረ። በእንደዚህ እየሄድኩ ያለ ነው አሁን ይሄኛው እንደጋር አሁን እየነገርኳቸው ያሉት እና ከዚህ ምን ተረዳችሁ? ለምን ልጆቹ እኔ ጋር መጡ? ግልጽ አድርጌ ነገራቸዋለሁ። አሁን ላይ ያለንበት ደረጃ ልጆቹ ከእኔ ጋር ሙሉ ለሙሉ እየኖሩ ነው። ሞር ደግሞ በመንግስት ተወስኖ ከዚህ በኋላ አባታቸውን የሚያሳድጋቸው በህግ 50-50 የነበረን ተነስቶ እኔ ማሳድጋቸው ቆይ ከአንድ 5 ደቂቃ ስንት ደቂቃ ነው? እስቲ ቆይ ቪዲዮ ላይ ለምን ሁሉም ነገር ለእኔ አስፈላጊ ነው። አሁን 16 ደቂቃ ላይ ነን። ቪዲዮ ሙሉ ስንት ደቂቃ ነው? 18 ነው። 2 ደቂቃ በኋላ ሲጨርስ ለፋኒ ጥሪ ማቅረብ እንጀምራለን። እሺ ይመጣል። ኃላፊነቱ ለእኔ ተሰጥቶኝ በስርዓት ያሳድጋቸዋለሁ። እናትም አባትም ሆኜ ከእናታቸው ጋር ያለው ግንኙነት ደግሞ መንግስት ራሱ ታብታብ ማድረጉ ራሱ ላይክ ነው። ፋኒ እየጠበቅን ነው። ያ ናይ በግድ ነው የሚመጣው። ፋኒ ይመጣል። እሱ ነው አንቺ በእንደዚህ ቀን ማግኘት ትችያለሽ የሚለውን አውጥቶ እሱ እስኪወስን ድረስ
ለጊዜው እኔ ጋር ናቸው። እነሱ ማሳደግ ስለማይችሉ አያትየውን ማሳደጋችንም ከዚህ በኋላ ሳሙን ማሳደግ እንደማችለው ቃል የተናገራቸው ያለው ነገር ይሄ ነው። ከዚህ በኋላ እናትም አባትም ሆኜ ያሳድጋቸዋለሁ። ሰፖርት ለመሆንም ተዘጋጁ። እሺ ፕሊዝ አታሳፈሩኝ። ችግር የለውም። ከኔ ጋር ጸብ ይኖራችኋል ምናምን ችግር የለውም። ነገ እንታረቅ ማለት ነገ ሂሳብ እንወራረዳለን። እሺ ችግር የለውም። ግን እሱም ብቻ በሱ ብቻ አንድ አይነት አቋም አለን። በሌላው ነገር ችግር የለውም ጋይስ። እሺ ቴንክ ዩ። እኔ ጋር ነው ያሉት። እኔ እስካለው ድረስ በህይወት እስካለው ድረስ ልጆቼን ምንም ሳይጎዱ ለማሳደግ ወስኛለሁ። ግዴታዬም ነው። ልጆቼም ናቸው እና ደግሞ በብዛት ይከብድሃልም ብላችሁ ስጽፉልኝ ስለነበረ ከሀሳብ ከጭንቀት ያው ከኔ ለእኔ ከማሰብ እንደዛ እንደጻፋችሁ እንደ ወንድ ይከብደዋል ብላችሁ አስባችሁ ሊሆን ይችላል። ግን እግዚአብሔር ይመስገን ምንም አይከብደኝም። መስራት እችላለሁ። እጅግር አለኝ። ብዙም ወንደላጤ ብዙ ሲንግል ዳሮችም ስንት ልጆች ይዘው ማሳደግ ይችላሉ። ገባቸው። እኔ ብቻ አይደለሁም የመጀመሪያው እና እግዚአብሔርም የምችለውን እዚህ አይኑ ስራ አይታችሁታል። ቀልቶ እንባ ፋኒ ሆድ ሲብሰውና እንባው ሲመጣ በምን እያወቁት ነው? ምራቁን ሲወጥ ድምፁን ላይ ይሰማል አይደል? የእውነት የእውነት እና አቅም ሰጥቶኛል። እስከምችለው ድረስ ልጆቼን ተንከባክቤ ማሳደግ እችላለሁ። ለእናንተ ለሀሳባችሁ ከልብ አመሰግናለሁ። ይከብደዋል ብላችሁ አስባችሁ ተጨንቃችሁ ስለሆነ ግን ህይወት ወደዚህ ከመራቻችሁ ህይወት ወደዚህ ከመራችኝ ምንም ማድረግ አልችልም። ገባችሁ? አምኜ ተቀብዬ እንደመጣው መኖር ትችላላችሁ። ምንም ልጆቻችሁ እስከሆኑ ድረስ በደስታ ከልጆቻችሁ ጋር ደግሞ በደስታ መኖር ይቻላል እና ይሄን ይመስላል ታሪኩ። ሞር እንዳላንዛዛባችሁ ብዬ ነው ሞሩን ሾርት አድርጌ ለማውራት የሞክሩት። ይሄኛውም ግን ረዝሞብኛል። ሌላ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ምናልባት የረሳሁት ነገር ሊኖር ይችላል። ብዙ ማውራት ማይጠበቅብኝም እንዳልኳችሁ ብዙም መንዛዛት ስለሌለበት ለዛ ነው። እኔ ጋ ያለው በአሁኑ ሰዓት ይሄን ይመስላል። ስለ ልጆቹ ስለጠየቃችሁኝ ኃላፊነት ወስጄ እያሳደግኳቸው፣ አንድ ለነፊሎ ልብስ፣ ሁለት ለክርስማስ ስጦታ እያላችሁ ሰበብ ጀስት እንርዳ ብር ስለሌለ ምናምን አይደለም። ይሄ ለክርስማስ ነው። ይሄ ለነፊሎ ልብስ እንደውም ለእነሱ ራሳቸው ለእነዚህ ልቃሚ ቆሻሻዎች እንዲሰማቸው እናንተ ልብስ ብትከለክሉ እኛ እንገዛለን። ለክርስማስ ለፊሎ ልብስ ዛሴት ለክርስማስ ምናምን ጻፉት። ስትልኩ ከላካችሁ በኋላ ጻፉን ያነብለታለሁ። ከዛ ሪከርደሮች ሪከርድ አድርጉ። ፋኒ እሱን እየሰማ ቴንኪዩ ይበላል። ቴንኪዩ ማለት ጀስት ያ እሺ። እንደዛ በእንደዛ አይነት መንገድ እንሄዳለን። እሺ ቴንኪዩ ጋይስ። እንትና ካኳን እየበጠበጠች ነው አላችሁ። የምትበጠብጠውን ነው የማየው። ሉክ እዚህ ሴለን ያ ኮሜንቶች አቢዩዝ እያደረጓት ነው። እሱን ነው ይህ ብለው የሚልኩልኝ ላይቭ መሰለኝ እኮ ጋይስ። ፋኒን ከማምጣቴ በፊት ጥሪያችንን ደርሶታል። አንድ ዘፈን ሊጋብዛት የሚችለውን ልጋብዛችሁ። እሺ በጣም አንዴ ከመግባቴ በፊት ያ ለምን አንዴ ስለማልነስ ይህን ዘፈን ተወችው ተባለ ጀብድሽ ተወራልሽ፣ እንኳን ለዚህ በቃሽ እንኳን ቀን ወጣልሽ ይላል። ይህን ዘፈን ፋኒ ነው ለሳምሬ የጋበዘው እና አሁን ተዘጋጁ። ከዚህ ዘፈን በኋላ ፋኒ ከዚህ ዘፈን በኋላ ትመጣለህ አለው ትላለህ። አራነጥ ያ አንቺ ማላጠፋሽ ምንም ነገር እኔም አልበደልኩሽ እውነትን እንደ ንጋት ወለል ያለ እንደኮ ያኔ ከኔ ካንቺ ጎዴ ማን ይቆጨው ይሆን ያው ተሰናበትኩሽ ተለየሁሽ ያው ተሰናበትኩሽ አንቺም አላጠፋሽ ምንም ነገር እኔም አልበደልኩሽ እውነትን እንደ ንጋት ወለል ያለ እንደኮ ያኔ ከኔ ካንቺ ጎዴ ማን ይቆጨው ይሆን ማን ይቆጨው ይሆን
ደረሰ ሳንጀምር ጨረስ ነው ቁም ነገሩንማ ያተሰናበትኩሽ ቀረን ሳንስማማ ታወቹ ተባለ ጀብድሽ ተወራልሽ እንኳን ለዚህ በቃሽ እንኳን ቀን ሞላልሽ አልልም ይደንቃል አልልም ይገርማል ወትሮም ካይኔ ራቀ መች ከልብ ይከርማል መቼም በዚች ምድር በሕይወት እስካለ ወይ ከኔ ወይ ከአንቺ ማን እንደሚቆጨው አድሮ እናየዋለን። አዎ ከርሞ እናየዋለን፣ አድሮ እናየዋለን። ይዘገያል እንጂ እውነት መች ይቀራል። ወይ እኔ ወይ አንቺ ከሁለት አንዳችን ሲቆጨን ይኖራል። አዎ ሲቆጨን ይኖራል፣ ሲቆጨን ይኖራል። ያው ተሰናበትኩሽ ተለየውሽ ያ ይላል እና ተወችው ተባለ ጀብድሽ ተወራልሽ እንኳን ለዚህ በቃሽ እንኳን